የተለያዩ ኤሌመንቶች አሉት። እነሱንም አንድ ባንድ ፕራክቲካሊ እናያለን። ፎርም እንግዲህ ፎርም ራሱ ታግ ነው፣ የኤችቲኤምኤል ታግ ነው። ግን በፎርም ውስጥ አክሽን እና ሜትድ የሚባሉ አሉ። አክሽን እና ሜትድ ብዙ ጊዜ የምጠቀምባቸው በኋላ ላይ ባኪንግ ስንሰራ ወደ አድቫንስድ ስንገባ ስለሆነ ለአሁኑ ብዙ ፎከስ አንሰጥም። ጀስት አሁን ኢንሳይድ ፎርም ውስጥ ያው አቀማመጡ በእርግጥ ስላሽ ሰሚት እና ስላሽ ፖስት ሊንችላል። ግን ይህን ፎርም አክሽን የሚለውን ብዙም ትኩረት አትስጡት። አሁን ለጊዜው ፎርም ኮንቴንት የሚለው ላይ ኤግዛምፕል ውስጥ ፎርም ኮንቴንት የሚለው ላይ ብቻ በደንብ ትኩረት አድርጉ። ሌሎችን ወደፊት የምናያቸው ናቸው አድቫንስ ነው። ሌላው ፎርም ለምን ለምን ያገለግላል እንዳልነው ከዚህ መግቢያችን ላይ እንዳለ ለምሳሌ ሬጅስትሬሽን እና ሎጊን ስናካሄድ፣ ለዳታ ኮሌክሽን፣ ለሰርች ፋንክሽናሊቲ፣ ኢኮመርስ ላይ ቼክ አውት ስናደርግ፣ የተለያዩ እንትኖች ላይ በይን ቁጥር ፎርሞች የዕለት ተዕለት ተግባራችን ናቸው ማለት ነው። ሌላው ፎርሞችን በኢንፑት መልክ በዚህ መልክ ልናገኛቸው እንችላለን። አንድ ባንድ እናያለን። በእርግጥ ያው ይሄ ለፒዲኤፍ ለእናንተ ክሊር እንዲሆንላችሁ ስታነቡት ማቴሪያል ከየት መጣ የሚለውን ዩዘር ኔም እናስገባ እንችላለን፣ ፕሌስ ሆልደር እናስገባ እንችላለን። የተለያዩ ስሞችን በዚህ መልክ እናስገባለን ማለት ነው። የሚቀጥለው ደግሞ አዲንግ ሌብል ነው። ሌብል በጣም አስፈላጊ ነው። በተለይ ፎርም ስንጠቀም የትና እንዴት እንደምጠቀምበት እዚህ ሳምፕል ላይ ፒዲኤፍ ላይ እዩትና በኋላ ላይ ደግሞ ቪዥዋል ስቱዲዮ ኮድ ላይ አንድ ባንድ ስንሰራ እናየዋለን። አንደኛው ሌብል አይነት ሜቶዷን ፎርን ይጠቀማል። ፎርን ተጠቀመ ማለት ይቺ ኔም እና አይዲ እዚህ ላይ ፎርን በሚጠቀምበት ጊዜ ምንድን ነው ፎርን በሚጠቀምበት እዚህ የተጠቀመው ኔም ዘሴም ኔም ኢንፑት ውስጥ አይዲው ዘሴም መሆን አለበት። እዚህ ያለው ኔም እና እዚህ ያለው ኔም ተመሳሳይ ፊደል መሆን ያለበት። በዚህ ጊዜ ፎርን የሚጠቀም ከሆነ ሌብል ራሱን ችሎ ብቻውን አንድ ሌብል ይዞ ነው የሚመጣው፣ ብቻውን ነው የሚሆነው። ፎር ኢንፑት ደግሞ ለብቻው ነው የሚሆነው፣ ለብቻ ነው የሚሆኑት ሁለቶቹ ማለት ነው። ነገር ግን ሜትድ ቱ ላይ ከሆነ ግን ሌብል ማንን ያቅፈዋል? ሜትድ ቱ ላይ ሲሆን ኦኬ፣ ሜትድ ቱ ላይ ሲሆን ነስትድ ይሆናል። ሌብል ነስትድ ይሆንና ይሄ ሌብል የሚባለው ኤሌመንት በውስጡ ኢንፑቱን ያስገባውና ሌብሉ ከታች ነው የሚዘጋው። ይህን በኤግዛምፕል እናየዋለን። እና በዚህ ጊዜ ኢንፑት ነስትድ ካደረግነው በዚህ ጊዜ ፎር አያስፈልገንም። ዊዛውት ፎር ነው የምንጠቀመው። ነስትድ ዊዛውት ፎር ነው የምንጠቀመው። እና እነዚህን በደንብ አንድ ባንድ መጠቀም ያስፈልጋል ማለት እንዴት አጠቃቀማቸውን ማወቅ ተገቢ ነው ማለት ነው። ሌላው እንግዲህ የተለያዩ ፎርሞችን ሬዲዮ በተን ስንጠቀም እንዴት ነው ለምን ያገለግል? ሬዲዮ በተን አንዱን ለመምረጥ ነው። ለምሳሌ ሜል ፊሜል ለመጠቀም ጀንደር ላይ ለመጠቀም ያገለግለናል። ለምሳሌ ሜል ፊሜል የሚለው ለመምረጥ ሁለት ኦፕሽን ሲኖረው፣ ሌላ ደግሞ አዲንግ ቼክ ቦክስ ደግሞ ቲክ የምናደርጋቸው ሲኖር፣ ለምሳሌ ሰብስክራይብ አድርግ አታድርግ የሚል አይነት ነገር ስንጠቀም፣ ሌሎች እንደዚህ እያል መልቲፕል ኦፕሽን ሲኖሩ፣ አዲንግ ሰሚት የሆነ ብዙ ጊዜ ሬጂስተር አድርገህ ስጨርስ ሬጂስተር ይላል ወይ ደግሞ ሰሚት ይላል። ያን ለመጠቀም የሚያግላል እና በተን ብዙ ጊዜ እነዚህም አሁንም ወደ ዳታቤስ ስለሚሉ የተወሰነ ቤዚክ እነዚህም በደንብ ተዋቸው ሪል ላይ በኤግዛምፕል እናያቸዋለን። ግን እንዴት ሁሉም ነገር የሚለያዩት ፎርምም ሬዲዮ በተንም ሰሚትም ሁሉም የሚለያዩት ኦንሊ የሚለያዩት በምንድን ነው ማለት ነው? ሁሉም የሚለያዩት በታይፓቸው ነው። እና ፋይሉ እያንዳንዱ እንትን እንዴት እንደሚለያይ በደንብ ቼክ አድርጉ። ማለት ታይፑ ምን ላይ ይሆናል? ለምሳሌ ፋይል አፕሎድ ስንል ታይፕ አፕሎድ ስንል ፋይል ነው የሚሆነው። እና እነዚህን ባንድ እናያቸዋለን። የሚቀጥለው ሳምፕል እዚህ ጋር አስቀምጫለሁ። እዚህ ላይ የተወሰኑ ሳምፕሎች አሉ፣ ግን ይህንን እናንተ ታነቡታላችሁ። እንደኔ ግን የተሻለ ቪኤስ ኮድ የተወሰነ ላሳያችሁ። በፕሮጀክት ሪል ፕሮጀክቶችን እየሰራን የጉግልን ወይም የፌስቡክን የተወሰነ ሳምፕል ላሳያችሁ ነው። ከዛ የፌስቡክን የጉግልን ደግሞ እናያለን። እዚህ ላይ ይህን ሶርስ ላድርገውና እንዳይረብሽ
ክሬቲንግ ፎር ሲባል አንድ ፋይል አንድ ፎልደር ክሬት ልናደርግ ክሬቲንግ ፎርምስ እሺ እዚህ ጋር ይሁን እዚህ ጋር ይሁንና ለምሳሌ እሺ ለምሳሌ ይሄንን በቪዥዋል ስቱዲዮ ኮድ ክሬት እናድርገው ክሬት እናድርገው ይሄኛው እንደዚህ ይበል ቪዥዋል ስቱዲዮ ኮድ እየከፈትኩኝ ነው ቪዥዋል ስቱዲዮ ኮድ አሁን ከፍቶልኛል ስለዚህ ይህን ክሎዝ ላድርገውና ክሬት ያደርኳትን ፋይል ወደ ድረጋ ላስገባት እዚች ላይ ነው ማስገባት ከዛ ይቺ ፋይል አለች ይቺን ፎልደሯን ማለት ነው ይቺን ፎልደር እዚህ ጋር ላስገባት አሁን ልልቃቃት ድረጋ አድርጌታለሁ ከዛ እዚህ ላይ ኤችቲኤምኤላችንን ክሬቲንግ ፎርምስ ዶት ኤችቲኤምኤል ልበለው ከዚህ በኋላ ስለማያስፈልገኝ ቦታ ነገር የሼድ ላደርገው እዚህ ላይ ምን መጠቀም እችላለሁ ኤችቲኤምኤል ቦይለር ፖይንት ልጫን ሽፍትን ይዤ አንድን ስነካ የኤችቲኤምኤል ቦይለር ፕሌት ይጽፍልኛል ከዛ የተወሰነ ወደ ሰፋ ለምን ላድርገው ላይ ይሄኛውን ዶክመንት ታይፓችን ይችን ፎርምስ ልበላት ክሬቲንግ ፎርምስ ብያታለሁ ከዛ ይህን ኤችቲኤምኤል በቪዥዋል ስቱዲዮ ኮድ በላይቭ ሰርቨር ልክፈተው ላይቭ ሰርቨር ምን እንደሆነ ቪዥዋል ስቱዲዮ ኮድ ላይ ሰራ ነው ቢጊነርስ በጋይድ የሚለው ላይ እዩ ኦኬ አሁን እየከፈቱልናል አሁን ምንም ነገር የለንም እንግዲህ ስቲል ምንም ነገር የለንም ኤምፒቲ ነው እዚህ ላይ ስለዚህ ይቺ እዚህ ክሬቲንግ ታይትል ያልናት እንግዲህ ታይትል ያልናት የሄድ ታግ ማለት ከዚህ በፊት እንዳልነው ከዚህ ከላይ የሚጻፉት ናቸው ከላይ የሚጻፉ ናቸው አሁን ለምሳሌ ይቺ ክሬቲቭ ፎርም እዚህ ጋር የተጻፈችው ቦዲ ከሆነ ግን ቦዲ ከሆነ ግን የት ላይ የምንጽፈው ማለት ቦዲ ይሄ በሙሉ እዚህ ጋር ያለ ነገር በሙሉ ቦዲ ሴክሽን ነው የሚባለው እዚህ ጋር የምንጽፈው በሙሉ ቦዲ ሴክሽን ነው የሚባለው እሺ አሁን እንቀጥል አሁን እዚህ ጋር ምን ብዬ ልቀጥል ማነው እዚህ ላይ ይችኛው ወደ ትንሽ ጠጋ ላደርጋት እንድታይ እዚች ላይ ምን ብዬ ልጻፍ ስለዚህ ኤችዋል በለውና ርዕስ በኮመንት ሴክሽን ለእናንተ ግልጽ እንዲሆን ክሬቲንግ ፎርምስ እያለሁ ክሬቲንግ ፎርምስ ከዛ ዚች ላይ ርዕሷን ደግሞ ሊበላት ክሬቲንግ ፎርምስ ብያለሁ አሁን ክሬቲንግ ፎርምስ ብለው እዚህ እየታየልኝ ትንሽ ተፈራ ውስጥ ቦታ ታግልኝ አሁን ይታያል ክሬቲንግ ፎርምስ ብያለሁ አሁን የተለያዩ ፎርሞች ቴስት እናደርግና ወደ ፌስቡክ ሬጅስትሬሽን እንሄዳለን የመጀመሪያው ያልነው ኔም ነው ብዙ ጊዜ የምናገኘው ኔም ኢሜይል እና ቴክስት ኤሪያ የሚባሉ ፎርሞችን ነው ለምሳሌ ኮንታክት አስ ፔጅ አሁን ኮንታክት አስ አሁን ለምሳሌ ብዙ ጊዜ የተለመደው አሁን ይሄን ኮንታክት አስ ፔጅ ጻፍ ብንል ኮንታክት አስ ኮንታክት 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 አስ ፔጅ ኤችቲኤምኤልን ጻፍ ነው ብንል ብዙ ጊዜ የተለመደው እንግዲህ ብዙ ጊዜ የተለመደው ኔም አለው እንግዲህ መጀመሪያ እዚህ ጋር ሶሪ አንድ ጊዜ ሌብል ኤሌመንትን በሁለት አይነት ነገር ሌብል ሌብል ኤሌመንትን በሁለቱ ይህ ፎር ላይ ኔም ስንሰጠዋል ሌብል ኤሌመንትን በሁለት አይነት ወይ ነው የምናየው አንደኛው ሌብል ብለን እዚች ላይ ግን ኔም ማለት አለብን ኔም ማለት አለብን በዚህ ጊዜ እዚህ ጋር ኔም የምትለዋ ወጣች ላይ ዲስፕሌይ ሆነች ማለት ነው
እዚህ ላይ እንደዚህ ነው። ከዛ የሚቀጥል ደግሞ ከስር ደግሞ ምን እንጽፋለን ማለት ነው? ኢንፑት 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 ላይ ታይፑን ምን ልበለው? እዚህ ላይ ታይፑን ኢንፑት ብየዋለሁ። ከዛ ኢንፑቱን እንደዚህ ብል ፎርም አገኘው ማለት ነው። ይሄንን ፎርም አገኘው። አሁን እዚህ ጋር ፕሌስ ሆልደር ብዬ ፕሌስ ሆልደር ማለት ቦታ ማስቀመጫ ነው። ፕሌስ ራይት ዩር ኔም ብል ስማችሁ እንዲጽፉ የሚጋብዛቸው እዚህ ጋር ስማችሁ እንዲጽፉ የሚጋብዝ አገኛችሁ ማለት ነው። ይሄ ነው ይሄኛው ወይ እና በዚህ ጊዜ ግን ሌብል እንዴት አድርገን ስንጠቀም እዚህ ውስጥ ማለት ነው አይዲ መጠቀም አለብን ነው። አይዲ ተጠቅመን አንድ ጊዜ ገናኛ ለብቻ መጻፍ ያለበት እዚህ ላይ አይዲ ኔም መሆን አለበት። ኦልዌይስ መርሳት የሌለብን ፎርም በምንጠቀምበት ጊዜ ልናልፈው ስለሆነ እንግዲህ አንዴ ፎርምን በምንጠቀምበት ጊዜ እ፣ እዚህ ጋር ኔም ላይ የተጠቀምነው ኤለመንት ይሄ ኔም የሚለውና እዚህ አይዲ ላይ የምንጠቀመው ኔም መያያዝ አለበት። ተያይዞ ነው የሚሄደው። በቃ ኦልዌይስ ፎር ከተጠቀም አይዲ ላይ የምንጽፈው ኔም የሚለው ተመሳሳይ መሆን ያለበት። በተለይ መቅሰድ ይችኛዋን ለምሳሌ እዚህ ያለችዋን ሄሎ የሚል ስም ከሰጠሁት እዚህ ጋር ያለው ኔም አይዲ ውስጥ ያለው ኔም ይችም ሄሎ ማለት መቻል አለባት። ይሄ ዋን ወይ ነው። ሌላው ወይ ደግሞ ፎር ነው ስንጠቀም ዊዛውት ፎር አይዲም ሳያስፈልገን ዊዛውት ፎር ብቻ መጠቀም የምንችልበት ሁኔታ አለ ማለት ነው። አይዲ ሳያስፈልገን ምን ማድረግ እንችላለን? ይሄን ላጥፋውና ዝም ብዬ ሌብል ብዬ ሌብል ብለን ፎር አያስፈልግም እናጥፋው። እዚሁ ላይ ይሄ ጠፍቷል። ሴቭ አድርገው እንትን የለም። እዚህ ላይ ኔም ካልኩ በኋላ ተመልሼ እዚሁ ላይ ኢንፑት ከዛ እንደዚህ ባደርግ አሁን ጨረስኩ ማለት ነው። ልክ በዚህ ወይ መጻፍ ብቻ ግን የተለመደው ያኛውን መጠቀሙ አሁን አንድ ባንድ እየሰራ ነው የተወሰነች ነገር ለምሳሌ ኮንታክተስ ልንሰራ ስለሆነ የሚቀርበውን ጊዜ ምንድን ነው ኔም ፈርስት ኔም። እሺ ስለዚህ ሌብል እላለሁ። ይሄንን ፈርስት ኔም እንበለው። ፈርስት ኔም ተያይዞ ነው የሚጻፈው እዚጋ የተለመደው። ከዛ ችኛዋ ላይ እዚች በለዛ ነው ግልጽ መካከል ኔም ምን ልበላ እዚህ ጋር ፈርስት ኔም የሚለውን እንጽፋለን። ከዛ ኢንፑት ከውጭ ማለት ነው። ኢንፑት ኤሌመንታችን ምን ይሆናል? ኢንፑት ታይፑ ቴክስት ይሆንና እዚህ ጋር ፕሌስ ሆልደር ምን ይሆናል? ፕሌስ ሆልደር ራይት ዩር ፈርስት ኔም ማለት እንችላለን። ግን ለክሊክ እንዲመች ለሰርች እንጂ እንዲመችን ቅድም የምንበላን አይዲ መጠቀም አለብን። አይዲያችን ደግሞ እዚህ ጋር ፎር ውስጥ ያለችውን መጠቀም ያለብን። እዚህኛው አይዲ ለብቻ መጻፍ ያለብን ቦታ ስፔስ እየፈለገ አይዲ ለብቻ መሆን አለበት። አይዲ እዚህ ላይ ፈርስት ይቺ የመጀመሪያ ፈርስት ኔም በዚህ መልክ ጻፍኩ ማለት ነው። ቀጣይ ደግሞ ይህንን ኮፒ ፔስት ላድርገውና ላስት ኔም መጠቀም ማለት ሁሉንም ይህን ሁሉ ሁለቱንም ሌብልን ኮፒ ላድርገው ሁለቶችንም ላስት ኔም ልበለው ለየት እንዲል በኮመንት ልክ ከዚህ በኋላ እዚህ ጋር ምን እንጽፋለን? ላስት ኔም እንበል። እቺ ፈርስት ኔም ያልናትን ብቻ ላስት ኔም እንበላት። ላስት ኔም እዚህ ጋር ይችንም ላስት ኔም። ይሄ እንዲያውም ከሚረዝም ረዘም ስላለ ይሄ ላስት ኔም
በቃ ልክ ፈርስት ኔም እና ላስት ኔም በዚህ መልክ ተጻፈ ማለት ነው። ኦኬ ይችኛዋ ግን እዚህ ጋር ከላይ ጻፍኳት። እቺ ላስት ትቀየር ላስት ኔም። አሁን ከዚህ በፊት ያላየነው አንድ ችግር አጋጥሞናል። ምክንያቱም ፎርማችን እንትናችን ተከታታይ የተጻፈ፣ ስለዚህ ይህን ችግር ለመፍታት ብሬክ የሚባል ታግ አለ። ብሬክ የሚባል እንጠቀማለን። ቢአር የምንለች ሆነ ይችን እንዴዛ አድርገን ጠቃዳ እና ራቅ እንግሊዝ ስፔስ እንዲኖር ከፈለግ ሁለቴ ኮፒስ ማድረግ እንችላለን። ኮፒ አድርጌ ሁለቴ መጻፍ ነው። ይኸው አሁን በፈርስት ኔም እና በላስት ኔም መካከል አንድ ጻፍ ነው። ከዚህ ቀጥሎ ፈጠን ፈጠን ለማለት ብዙዎቹን ከቨር ማድረግ እንድንችል ከዚህ አሁን ይህን ጨርሰናል። ከዚህ ቀጥሎ ደግሞ ፈርስት ኔም ላስት ኔም ጽፈናል። ከዚህ ቀጥሎ ደግሞ ምን ጻፉ ልንባል እንችላለን? ኢሜይል ልንጽፍ እንችላለን። አሁንም ይሄኛውን ኮፒ ፔስት ያደርጉት ስላለ እዚህ ላይ ኮመንት ሴክሽን ውስጥ ኢሜይል ልበልና ይህን ኮፒ ፔስት ኦኬ ሶሪ ለካኝ ሌብል ልጻፍ። የመጀመሪያ ሌብል ጽፍ ያለ ፎር የሚለው ላይ አሁን ኢሜይል ልበለው ነገር ኢሜይል እየተጠቀምን ያለ ኢሜይል። እሺ እዚህ ጋር ስለዚህ ምን እንበለው ኢሜይል ማለት እንችላለን። እዚህኛው ላይ ኢሜይል እንላለን። ዝቅ እንዲልልን ደግሞ ከዛ ከዚህ ከኢሜይል ስር ደግሞ ምን እንጠቀማለን? ኢንፑት እንጠቀም። እዚህ ላይ ታይፑን ምን ማለት አለብን ማለት ነው። ታይፕ የሚለውን አሁን ኢሜይል ማለት መቻል ነገር ሰው ኢሜይል እየጻፈ እንደሆነ እንዲታወቅ ማለት ነው። ከዛ እዚህ ጋር ፕሌስ ሆልደር ኢሜይል ማለት አለብን። ኢሜይል እንደገና አይዲ ደግሞ ምን መባል አለበት? እዚህ ጋር አይዲ ብለን አይዲውንም ኢሜይል እንበላ። አሁን ኢሜይል የሚል ጻፍ ማለት ስለዚህ አሁንም ኢሜይል ለብቻው እንዲሆን እዚህ ጋር ቢአር ታግ እንጠቀም ማለት ብሬክ ማለት የነበር ብሬክ ታግ ተጠቅም ያለው። ስለዚህ አሁን ፈርስት ኔም ጻፍኩኝ፣ ኢሜይል ጻፍኩኝ። ከዚህ ቀጥሎ ደግሞ ብዙ ጊዜ ሰዎች ኮመንት የሚያደርጉበት ቴክስት ኤሪያ ይባላል። እሱን መጠቀም መቻል አለብን። ማለት ብዙ ጊዜ ኮመንት ሴክሽን ሜሴጅ የሚጻፍበት ማለት ነው። ሜሴጅ የሚጻፍበት አሁንም የምንበለው እሱን ቴክስት ሜሴጅ ቦታ የሜሴጅ ቦታ ኮመንት የሚጻፍበት ምክንያቱም ኮንታክት አስ ብለን ሜሴጅ መጻፊያ ቦታ አስቀመጥ አለብን። ስለዚህ ይህንም ሌብል እንበልና ፎር ላይ ሜሴጅ ብንለው ወይም ቴክስት ኤሪያ ነው የሚባሉት ጊዜ። እሺ እዚህ ጋር ይህንን ሜሴጅ ብለነዋል። ከዛ ከስር ደግሞ ኢንፑት ታይፑን ምን እንበለው ቴክስት ኤሪያ ብለናል። ቴክስት ኤሪያ ኦኬ ቴክስት ኤሪያ ብለናል። እሺ እዚህ ጋር ፕሌስ ሆልደር ኦኬ። አሁንም ሌብሉ ዝቅ እንዲል ብሬክ እንጠቀም፣ ቢአር እንጠቀም። ቴክስት ሜሴጃችን ይችሽ ግን ሜሴጃችን ስናያት በጣም ትንሽ ነች። ስለዚህ ሄድ እና ወርድ ልንሰጣት ይገባል። እሺ ለምሳሌ ወርድ ዊዲዝ ለምሳሌ 30 ዊዲዝ 30 ሰጠዋል። ሄድ ደግሞ 50 ይብቃት። ኦኬ ታይፑ ሶሪ ይሄ ታይፑ ቴክስት ይሁን። ምንድን ነው ያላመጣችልን? እስኪ ኦ ዊ ሜድ ኤ ሚስቴክ ዊ ዶንት ሴይ ላይክ ኢንፑት ዊ ሹድ ሴይ
ኢንፑት ማለት የለብን እዚህ ጋር የተሳሳት ነው ማለት ኢንፑት ሳይሆን ቴክስት ኤሪያ ነበር ማለት የነበረብን እዚህ ጋር። ስለዚህ ቴክስት ኤሪያ የሚባለው እንትን አለ። ቴክስት ኤሪያ የሚባል ታግ አለው እና ቴክስት ኤሪያ ዊዝ ኮለምንስ ነው የምትፈልገው ዊዝ ኮለምንስ ራሱ ነው የምትፈልገው ይለኛል። እኔ ለእናንተ ክሊር ሊሆን ኮለምንም ራውንም ራሱ ሳምፕል ይስጠኝ። ልክ እንደዛ አደረግኩት። በቃ ይኸው ቴክስት ኤሪያ እንደዛ አድርግ ከፈለግ ይህን ቴክስት ኤሪያ እዚህ ጋር ይዤ እንደዚህ ባደርገው ሪስ እዚህ ጋር ግን ከፈለግኩ እዚህ ጋር ላይ ምንድን ሪሳይዜብል የሚባል አለ ወይም የግድ አስፈላጊ ስላልሆነ በዚህ መልክ እንትን ማለት እንችላለን ማለት ነው። እና ቴክስት ቴክስት ኤሪያችን ላይ ግን እዚህ ላይ ግን ኮንታክት አስ ብንል ልክ እዚህ ጋር ግን ከመጻፍ የተሻለው ሜትድ የተሻለው ወይ ዘቢስቶ የተሻለ ሜትድ የሚባለው እዚህ ጋር ጀስት ፕሌስ ሆልደር ብለን ራይት ዩር ኮመንትስ በቃ ይሄ የተሻለ ነው። ኦኬ ወይም እንትን ይሰራል እና በዚህ ወይ የተለያዩ እንትኖችን መስራት ይቻላል። የበለጠ ሞዲፋይ እያደረግን መሄድ እንችላለን። ግን ሌሎች ዋና ዋናዎች እንድናያቸው እዚህ ጋር ያው አይዲ ላይ የሰጠነውን ቴክስት ፎር ላይ የሰጠነውን ቴክስት ኤሪያ እዚህኛውን እንስጠው። በዚህ መልክ የተለያዩ እንትኖች ማየት እንችላለን። ለመፍጠን ያህል ጊዜ ለመቆጠብ አንዳንዶች ለምሳሌ ፋይል አፕሎድ ማድረግ ብንፈልግ ከቴክስት ኤሪያው ላይ የሆነ ፋይል አፕሎድ መደረግ አለበት ይባል። ለምሳሌ ሌብል አድርገን በዚህ ጋር አፕሎድ ፋይል አፕሎድ ብለው ከዛ ከዚህ ከቴክስት ኤሪያው ስር ማለት ኮመንታችን በስክሪፕት መላክ ከፈለገ ለምሳሌ ኢንፑት ታይፕ ብዬ ይችኛውን ምንድን ማለት ማለት ነው። ይችን ቴክስት የምትለዋን ታይፕ ሶሪ ፋይል ማለት አለብኝ። ፋይል አሁን እዚህ ላይ እዚህ ጋርም ኮመንት ላደርግና እዚህኛው ላይ ፋይል አፕሎድ ማድረግ የምትፈልግ ማለት ነው። ስለዚህ እዚህ ጋር ትንሽ ዝቅ እንዲትል ብሬክ እንጠቀም። በቃ እዚህ ላይ ፋይል አፕሎድ ማድረግ ይቻላል ማለት ነው። ፎር እና አይዲ ላይ እዚህ ጋር እናንተው እንግዲህ ያትደርሱ እኔ እየረሳው ነው እንግዲህ እዚህ ላይ ፋይል አፕሎድ ይችኛዋን እንትን እንጠቀም። ከዛ እዚህኛው ፋይል ላይ አፕሎድ ለምሳሌ እናንተ ሲቪያችሁን ታችሁን አፕሎድ ታደርጉ ፈልጉ ይሄን ቹዝ ፋይል ብለውን ክሊክ ባደርገው ወደ ኮምፒውተር ይወስደኛል ማለት ነው። ከዛ እዚህ ላይ ለምሳሌ ይሄን ኤችቲኤምኤል ዶክመንት የሚለውን ክሊክ ባደርገው ይኸው ፋይል ዶክመንት አፕሎድ ማድረግ ይቻላል ማለት ነው። ኤችቲኤምኤል ዶክመንት የሚለውን አፕሎድ ማድረግ ይቻላል። ከዚህ በኋላ ይህን ሁሉ ሰርተን ስንጨርስ ምን ሊሆን ይችላል? ምን የሚባለው ሰሚት አድርጉ ሊባል ይችላል እና ሰሚት ፎርም አሁን ደግሞ በተን ሊሆን ይችላል። በተን ሰሚት በተን ይህን ደግሞ ለመጠቀም እንግዲህ ሞር ኢንተራክቲቭ የሆኑት በኋላ ጃቫስክሪፕት እና ሲኤስኤስ ምናምን ስንጠቀም የበለጠ የሚያውቁት እና ክሊክ ስናደርጋቸው ሁሉ ነገር የሚሰሩት። ለአሁኑ ሳምፕሉን ነው የምናየው። ሰሚት በተንን ለመንካት ደግሞ ስለዚህ አሁንም ሌብል ብለን ሰሚት እንብለው። ከዛ እዚህኛው ላይ ሰሚት የሚል እናስቀምጥ። ሰብሚት ኦኬ። ወይም ይሄኛው ሌብል አይደለም ብዙ ጊዜ እዚህኛው ላይ ከታች ሄደን በነገራችን ላይ ለሰሚት ሌብል የግድ አይደለም። ሰሚት ራሱ ታግ አለሽ ታወቀሽ ታግ ሰብሚት ማለት በተን በሚል መጠቀም እንችላለን። በተን ብለን
እዚህ ጋር ሰብሚት ሰብሚት ብንል ይሄ ነው። ኦኬ አንዴ ግን የረሳ ነው ምንድን ነው ግን ዋናውን ረስተናል። እሱ ምንድን ነው ፎርም ስለ ፎርም እያወራን ክሬቲንግ ፎርምን ክሬት አላደረግም። ስለዚህ እዚህ ጋር ከኤች ቱ ቀጥሎ ፎርም የምትለዋን ክሬት ማድረግ አለብን። ፎርም ታግ መጠቀም አለብን። ይሄ አክሽን ምናምን የሚለውን ለጊዜው ውስጥ ከዛ ይችን ፎርም መዝጊያዋን ከት አደርጋት እና ከስር ነው የማደርጋት። ከሁሉም በታች እቺ ሁሉንም ማሰር አለበት ነው። ከማን ደግሞ ከሰሚት ከሰሚት በታች እዚህ ላይ ፎርም አደርጋለሁ እና በዚህ መልክ ነው እንትን የምንለው ማለት ነው የምንሰራ ማለት ነው። ወደፊት ብዙ እንትኖችን በዚህ መልክ መስራት ይቻላል። አሁን ሰሚትም ወደ ጎን ስላለች ወደታች እንድትሆን ብሬክ ላደርጋት። ብሬክ ልጠቀምባት እዚህ ላይ ቢአር በዚህ መልክ እንጠቀም። አሁንም ቢአር እንጠቀም። እሺ በዚህ መልክ እንትን ማለት ይችላል። እንግዲህ ይህን ፋይላችን ይሄ ሰሚት ያደርግበት ሊንክ ይፈልጋል። ይሄ ግን ሰሚት ያደርግላል። አሁን የመጨረሻ አንድ ሪል ፕሮጀክት እንዲሆንላችሁ እንዲመስል አንድ ከፌስቡክ ጋር እንሂድና የሆነ እንትን እና የፌስቡክን ትንሽ ፈጠን ፈጠን ነው ለሚየው የፌስቡክም ዶት ኮም ላይ እንግባና ፌስቡክ ላይ እንሂድና እንደዚህ ፌስቡክ እንሂድ ክሬት ብንለው ለምሳሌ አሁን ላስት ኔም እና ፈርስት ኔም አይተናል። ቀጣይ ለምሳሌ ምን አለ? ፊሜል እና ሜል አለ። አሁን እነዚህ ሜል ፊሜል የመጡት በእንትን በሜል እና ፊሜል ሬዲዮ በትኖች የመጡት አንዷን ብቻ መውረጥ የሚቻሉ ካስተም እንግዲህ ቅርብና ለጊዜው ሜል እና ፊሜል የመጡት ሬዲዮ በተን ተጠቅማል። እስቲ አሁን ለምሳሌ እኛ ሳምፕል ላይ ከፎርም ውጭ ላደርጉ ለሳምፕል እንዲሆን ናችሁ ከዛች እንትኗን እንጠቀማት እዚህ ላይ ታች ላይ ዝም ብዬ ለሳምፕል ሊሆን አዘር ዶክመንትስ ኦኬ አዘር አዘር ማቴሪያል አዘር ማቴሪያልስ ልበለውና ማቴሪያል ከሚባል ግን ምንድን ነው ሞር ኤግዛምፕልስ ልበለው ሞር ኤግዛምፕልስ እንበለውና ከዛ ኮመንት እናደርገው እዚህ ላይ ምን ይሆን ለምሳሌ አሁን ሌብል እንጠቀምና ሌብል ተጠቅመን እዚህ ጋር ምን እንበለው ጀንደር እንበለው ሜል እና ፊሜል ብቻ ሁለቱም ብቻ መውረድ ብቻ እዚህ ጋር ጀንደር ብንል ጀንደር ብለናል። ጀንደር ካልን በኋላ እዚህ ላይ ኢንፑት ታይፑ ቴክስት ነው። ይሄኛው ፊሜል ይሁን። ይኸው ጀንደር ፊሜል ኦኬ። እዚህ ጋር ይሄን ፊሜል እዚህ ጋር መጠቀም አለብኝ። እዚህ ጋር ፊሜል ይኸው ሜል ሜል አለ። ኦኬ ኢንፑት ታይፑ ፊሜል ነው እያለኝ አይደል? ሬዲዮ ነው ያደረገኝ። ስለዚህ ቴክስት ታይፕ የምትለዋን ምን እናደርጋታለን? ሬዲዮ እናደርጋታለን። ሬዲዮ ሆነች። ይኸው ኢንፑት እንዲለያይልኝ ነው ብሬክ ተጠቀም ነው ቢአር እንጠቀምና ፊሜል ከዛ ይህን ኮፒ ስላድርገውና እዚህ ላይ ከዚህ ላይ ምን እናደርግ ቢአር እንጠቀም ፊሜል ሜል ሆነልን ማለት ነው። ሜል እና ፊሜል በእንደዚህ መልክ ሆነ ማለት ነው። የታችኛውን ፊሜል ያልኩትን ሜል እንበለው ሜል ነው። ይሄኛውም ደግሞ ሜል ነው። በዚህ መልክ እንትን ማየት እንችላለን ማለት ነው። ወደ ጎን ወደ እንትን እንደፈለግ የሚያደርግልን እንትን መጠቀማችን ነው። በእርግጥ ይሄን ጀንድ ብሬኩን ብናጠፋውም ያደርገዋል ወደ ጎን። አሁን ይሄን አንዱ ክሊክ ታደርግ ሁለተኛ ይጠፋል።
ኦኬ ኦኬ። ገና ኢንፎርሜሽን ልክ ይህን ክሊክ የምናደርግበት ወይ ነው። ሌላው ደግሞ ቀጣይ የምናየው ደግሞ ምንድን ነው? ቼክ ቦክስ የሚባል ዝም የሳንድ ሳምፕል እንስራለን። ቼክ ኢንፑት ላይ የምናያት ቼክ ቦክስ ምትባለች። ኢንፑት ይቺ ሪድ ቴክስት ምትለዋን ቼክ ቦክስ ይችን ብና ይቺ ደግሞ ቼክ ቦክስ ደግሞ የምታገለግለን ብዙ ጊዜ ለምንድን ነው? የሆነ ቲክ ለማለት ነው። አንዳንድ ጊዜ እዚህ ላይ ሌብል አስቀምጥ። ሌብል ቼክ ቦክስ ቼክ ቦክስ እዚህ ጋር ቼክ ቦክስ ልበለው። ቼክ ወይም በእንትን በኤች ስሪ ታግ ቹዝ እንዴት ልጠቀምና በኤች ስሪ ታግ። እሺ የላኛውን አንድ ጊዜ አድገመውና እናንተ ምርጫችሁ የምትፈልጉትን መጠቀም ትችላላችሁ ማለት ነው። እዚህ ጋር ሁለተኛ ቼክ ቦክስ ጽፍ ያለውን አንድ ሌብል ልጨምርለት። ይሄኛውን ኮፒስት አድርጌ አንድ ይህንን ኮፒስቱ ልትገመው። አሁን ቼክ ቦክስ የሚል መጣልኝ። ቼክ ቦክስ የሚለውን ለምሳሌ ይህንን ምን ልበለው? አሁን ኤችቲኤምኤል ልበለው። አንዱን ኤችቲኤምኤል ነው። እሺ አንደኛውን ደግሞ ምን ልበለው? ሲኤስኤስ ማለት እንችላለን። ሲኤስኤስ ይቺ ታይፑን ስላይደግ እንኳን አንደኛውን ታይፕ ትጥፋ። ይኸው የታችኛውም ታይፕ አያስፈልገኝም። የማያስፈልገውን ኮመንት ላድርጎ እስኪ። አሁን ቹዝ ከ ኦኬ እንትኑ ቀድሟል አይደል? ስለዚህ ይህኛውን ኮመንት መደረግ አለበት። ቸኮል ስላልኩ ይቅርታ። ታይም ሌላ ቦታ መልበስ ስለነበር ነው። ሲኤስኤስ ስለዚህ ቹዝ ከኤችቲኤምኤል እና ከሲኤስኤስ አንዱ ምረጥ ማለት ቹዝ ዘ ቤስት አንሰር ብል ዘ ቤስት ኮርስ ፎር ዩ ብዬ ብሰጠው አሁን ከሲኤስኤስ እና ከኤችቲኤምኤል አንዱ የምትፈልጉትን ምረጡ ይባል። ይኸው በእንደዚህ መልክ ቲክ ማለት ይቻላል። እንግዲህ ለዛሬው እዚህ ላይ ይብቃና ምናልባት ጥያቄ ወይም ክሊር ያልሆንላችሁ ካለ ኮመንት ሴክሽን ላይ ጠይቁኝ። ስለ ፌስቡክ እና ሌሎች አሁን ጀምራናቸው ነበር። ሌላ ጊዜ እንጨርሳቸዋለን፣ እናያለን ወደታች። ሌላ ጊዜ ላይ በደንብ እናያለን። ለዛሬው ግን ይብቃ። ለምሳሌ ፌስቡክ ሬጂስተር የሚለውን ለምሳሌ አሁን ሬጂስተር የሚባለው ለምሳሌ በተን ላይ ይችን ጀስት ሄዳችሁ ሬጂስተር በሉት። ሬጂስተር ጀስት ለማየት ያለ ሬጂስተር ብትሉት በዚህ መልክ እናገኘዋለን ማለት ይሄን። ከዛ ብሬክ ማለት ነው። ቢአር ታግ ቢአር ታግ በዚህ መልክ ነው ሬጂስተር የሚደረገው ማለት ነው። ለማየት ያህል አንድ ጊዜ ፌስቡክ ላይ ያለው እንዴት አድርገው ነውና እንግዲህ ጨርሻለሁ ካልኳ ተመልሻለሁ። ይህን አንድ ጊዜ ኢንስፔክት አድርገን ራይት ክሊክ ከዛ ኢንስፔክት ኦኬ ሳይን አፕ ነው ያሉት እነሱ። ከዛ ይችን ሴሌክት አድርገን ይች ፎርሟን ብናያት ፎርሟን እናያት። ልክ ይህ በዚህ ሜትድ የተሰራ ነው። ይቺ ይህ ፎርም ሜትድ ያለች። ከዛ እያንዳንዱ ኢንፑት ሂዲን ኔም ፓስዋርድ የሚባለው እዚህ ላይ ነው የተሰራ። እያንዳንዱ ነገር እዚህ ላይ መድቻና ስለዚህ አጠቃቀም ወደፊት በደንብ እናየዋለን። እነዚህ እንዴት እንደተጠቀሟቸው እና ፎርም ታዋ በዚህ መልክ የተሰራች ማለት ነው። እዚህ ላይ ዴቶች ምናምን ሁሉ ማየት እንችላለን። ለዛሬ እዚህ ይበቃናል።
ብዙ አላብዛባችሁ። እናንተም ግን ይሄ ቪዲዮ ጠቃሚ ከሆነ እንግዲህ ወደፊት ቪዲዮዎችን ጊዜ ሰጥተን የበለጠ እንድናያቸው እናንተም ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በተረፈ የዚህን ማቴሪያሎችን ቲችንግ ማቴሪያሎችን ቴሌግራም ቻናል ላይ በዚህ ኮድስ ዌብ 23 የሚለው ቴሌግራም ቻናል ላይ እዛ ላይ እንትን ማግኘት ትችላላችሁ ፒዲኤፍ ማቴሪያሎችን። በተጨማሪ ለቀጣይ ስለ ኦርደር ሊስት ስለ ሊስት ኦርደር ሊስት አን ኦርደር ሊስት እና ነስድ ሊስት ስለምናይ በደንብ አይታችሁ ተዘጋጅታችሁና ጥያቄ ካለ ኦንላይን መጠየቅ ይቻላል ላይቭ ላይ። ስለዚህ ይህ ቪዲዮ ጠቃሚ ሆኖ ታገኛችሁት፣ ያው ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ የሆናችሁ ላይክ ኮመንት አድርጉ። ቤተሰብ ያልሆናችሁ አዲስ የመጣችሁ ደግሞ ይህን ያው በአዲስ መልክ ኮርሶችን እያዘጋጀን ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬ እዚህ ላይ ቢበቃን የተሻለ ነው። ከእናንተ ደግሞ በደንብ ሌሎች ፕሮጀክታችሁ አይታችሁንና እንትን በደንብ እንወያይበታለን። ለዛሬው በዚህ ይበቃናል። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም።